እኔ በጣም ማስታውሰው እነዚህ ሞመንቶች እየራበኝ ነው እንደዚህ ያስቀመጥኩት መሻቴ ይሄ ነው በየሳስቀምጥ የሆነ ነገር በጭንቅላቱ ያስብና በተሳካልኝ ይላል ገስዋት አይሳካለትም በሰዎች ዘንድ ተጨብጭቦልህ ቤት ስትገባ ውስጥ የሚያለቅስ ከሆነ ዋጋ የለውም ትልቁ ነገር አንተ ቤት ስትገባ ውስጥ ረፍት ተሰምቷል ወይ ስለዚህ ግልጽ ስታደርጉ ብቻ ነው ልብ አድርጉ የምታንኳኩት እስከዛ ድረስ እንዲህ ብላችሁ ቆማችኋል ማለት ነው ለማንኳኳት ሞክር ይከፈታል ሚል ነገር አለ እንዲህ ያያችሁ አትይሉ ድፍት ነው ወደዚህ ማትይሉ ወደዚህ ማትይሉ ብዙ ሰው እንደዚህ ያያየ ነው የሚለው አሁን የት ነው ይሄ ሰው የሚለው ሌላ ሰው ላይ ተገጠማት ነው ወደፊት ካላችሁ ወደፊት ሂዱ ምንድነው እየፈሩ መኖር ስለዚህ መሻታችሁን ማግኘት ለምትፈልጉ ሰዎች ነው ይስልጣን ስለ ሀብት ስታስቡ ጭንቅላት በዛው ውስጥ ይሆናል በየቀኑ ሆን ብላችሁ ምን ጥያቄ ታቀርቡለታላችሁ የሚለው እጅግ በጣም ወሳኝ ነው የብዙ ሰው አኗኗር እንዴት ነው መሰላችሁ አያደርግም እኮ መስራት ያለበትን ነገር አያደርግም ግን ይቆጥራል እንደዚህ የሚባል ነገር አለ ደሞ ሌላ ቋንቋ እንዳው የሆነ ነገር በጭንቅላቱ ያስብና በተሳካልኝ ይላል ገስዋት አይሳካለትም ለምን ምክንያቱም በትክክል ስላልጠየቀ ጠይቁ ይሰጣችኋል አይደል የፈጣሪ ቃል የሚለው ስለዚህ ጥያቄ ከተሳሳትክ ፈጣሪ አላርምም ብሏል ማለት ነው እንደዚህ ቁጭ ብለህ ገንዘብ እንዳለ ኃጢያት ነው ድህነት ጽድቅ ነው ካልክ ድህነትንም ሰጣለሁ ገንዘብ ማጣትንም ሰጣለሁ ላይ ሄደ ግን ተጸድቅ አትጸድቅ እንወያያለን አንዳንድ ሰው በጣም ኩሩ ነው አሁን ስለ ገንዘብ ብቻ አይደለም ማውራው ስለ ቅንነት ስታወሩ ብዙዎች ማለት ነው በቅንነታቸው እኔ እኮ እንደዚህ ተበደልኩት ቅን ስለሆንኩ ነው የሚሏል በቃ ቅንም ትሆናለህ ትበደላለህ ለምን ሁለቱንም አምናሃል ያመንከውን ይሰጣል ብዙ ሰው የሚኖረው ለምን እንደሆነ ታውቃላችሁ በሰዎች ዘንድ ተቀባይነትን ለማግኘት የሚለብሰው በሰዎች ዘንድ ተቀባይነትን ለማግኘት የሚናገረው በሰዎች ዘንድ ተቀባይነትን ለማግኘት በሰዎች ዘንድ ተጨብጭቦልህ ቤት ስትገባ ውስጥ የሚያለቅስ ከሆነ ዋጋ የለውም ትልቁ ነገር አንተ ቤት ስትገባ ውስጥ ረፍት ተሰምቷል ወይ ነው ስለዚህ መሻታችሁን ማግኘት ለምትፈልጉ ሰዎች ነው ይስልጣን ታች ያለው ሎወር ቫይብሬሽን ስለ ሞደቅ ስለ ጭቅጭቅ ስለ ሐሜት የሰዎችን ጉድለት ጥፋት ምናምን ምቀኝነት ክፋት እና ማይረባ ነገር ማወቅ እንደ ጂኒየስነት ነው የሚታየው እና ስታወሩም ትንሽ የማንሾካሾክ ነገር ዲላራጉን ነው አሉ አሁን ቃስ ብለው እንደዚህ ስልጣና የሚሰጡት እንደነሳሚ ገና ናቸው ነፃነት ምናምን ተሰብስበው አዲስ ትውልድ ምናምን አፍርተው በኋላ ቺፕ ሊያስገጥሙ ሳቅ ባይ ዘ ዌይ አሁን እዚህ ራሱ ነው የሚፈራል አረኛ ስራ አልፈታን ኑሯችንን መቀየር አለበት አንደኛው ጠላታችን ድህነታችን ነው በዛ የተነሳ ድህነት ባይ ዘ ዌይ ፍሬንድ ይፈልጋል በጣም እንትን በማህበር ነው እንጂ ለብቻ ዳሞ ትንሽ ከባድ ስለዚህ ፍሬንድ ስለሚፈልግ ቶሎ እየጎተቱ ሁሉንም ዳማ ማድረግ ሁሉንም ዳስላችሁ ያስተሳሰብ ድህነት የሰው ድህነት የጤና ድህነት የእውቀት ድህነት የገንዘብ ድህነት የፍቅር ድህነት የሰላም ድህነት ወዘተርፈ ማጣት ማለት ነው ስለማጣት እኛም እናወራው ስለማግኘት ነው በእጅ ስራ ትሰራላችሁ ነት አሰት መሻታችሁን ለማሳካት በእጅ ትሰራላችሁ አትሰሩ አብዛኛው ይሄ እየሆነ ነው እንጂ አይደል ብዙ ይሄን የሚሰራ ሰው ስኬታማ ይሆናል አይደለም ቦርጫም ነው የሚሆነው በወጥነት ነው የምሰራው ምሳ ሰዓት እያለን አይደል ነው የምንበላው የሚገርማችሁ ቁርስ ሰዓት ምሳ ሰዓት ራት ሰዓት አለው ራሱ ስራ ሰዓት የለም ስራ ሰዓት ላይ የራበው ሰው ምን ያደርጋል ምሳ ሰዓት ነው ይላል ስራ ሳይጨርስ ግን ኖ ስራ እኮ አላለቀም አልበላም አይደል እንዲህ አይነት አቋም ያለን ሰዎች ነው ታዲያ ደሃ እንዴት ነው ስለዚህ ምን ማድረግ አለብን መለወጥ አለብን አትፍሩ የሃይማኖት አባቶችንም ቢሆን እንዳትፈሩ ፈጣሪን ፍሩ ይሰማል ጮክ ብዬ ነው ማውራችሁ አይዟችሁ ጮክ ብዬ ነው ማውራችሁ በአቋም ነው ማውራችሁ እያንዳንዷን ነገር ጸልየን ፈጣሪ ሆይ በእኔ ፈቃድ
መልካም ነገር እያደረኩ ልኖር ወስኛለሁ። ብወድቅ አንሳኝ፣ ብሳሳት አቅናኝ። እንዲያጠፋሁት ነገር አለ ይቅር በለኝ። መልካም መሻቴን መርምሬ ካንተ ጋር እንደምሄድ አረጋግጬ ግን ልሄድ ፈቃደኛ ነኝ። ግጥም አድርጋችሁ ሂዱ። እንዲህ እያያችሁ አትሂዱ። ድፍት ነው ወደዚህም አትሄዱም ወደዚህም አትሄዱም። ብዙ ሰው እንደዚህ እያየ ነው የሚሄደው። አሁን የት ነው ይሄ ሰው የሚሄድ? ሌላ ሰው ላይ ተገጠማት ነው። ወደፊት ካላችሁ ወደፊት ሂዱ። ምንድነው እየፈሩ መኖር? 30 ህይወት የለንም፣ አንድ ነው ያለን አይደል? በንቀት አትኑሩ፣ በመታበይ አትኑሩ። ትምህርት ቤት ሰብኮንሺየስ ማይንድ የሚባለውን ትምህርት ቤቱ ማያውቀው፣ አስተማሪውም አያውቀው፣ ትምህርት ሚኒስትሩ ራሱ የሚያውቁት አይመስለኝም። ስለዚህ አያስተምሩንም። አሁን እንደዚህ ስል ቢመጡ ፕሮፌሰር ብርሃኑ ቢመጡ እንነግራቸዋለን። ሰብኮንሺየስ ማይንድ የሚል አንድ ሳብጀክት ክተቱልን። ለምን? በስተርጅና የሁሉ ሰው እየተማረ ነው እዚህ ትምህርት ቤት ስለሌለ። ኦኬ በወጣትነት ለማለት በወጣትነት ግብ አስቀምጡ። ግብ ስላችሁ ደግሞ እንድች እያስቀመጣችሁ ዛሬ ቀጠሮ በ3 ሰዓት በኤግዛክት ደርሳለሁ አቺቭ ኖ እንደሱ አይነት አይደለም። ይሄ አነስተኛና ጥቃቅን ጎል እሱንም ተውት። ስትሬች የሚያደርግ ግብ እንደሱ ላላችሁ ሰዎች ይሄንን እናያለን ማለት ነው። የመጀመሪያው ምን ለማድረግ የምንፈልገውን ነገር ለማሳካት ስንፈልግ ወደ ሰብኮንሺየስ ማይንዳችን ውስጥ መግባት አለበት። እንዲገባና ፕሮግራም እንዲደረግ የመጀመሪያው የምንፈልገውን ነገር በግልጽ ማወቅ አለብን። ለምን? ቫልዩ ከፍ ያለ ስለሆነ። ግልጽ ካልሆነ እንሸወዳለን። ስለዚህ የምንፈልገውን ነገር በግልጽ ማወቅ ማለት ኖክ ኢት ሻል ቢ ኦፕን፣ አንኳኩ ይከፈትላችሁ። ማንኳኳት ማለት የምትፈልገውን በግልጽ ማወቅ ማለት ነው። መሻት ማለት የምትፈልገውን በግልጽ ማወቅ ነው። ስለዚህ ግልጽ ስታደርጉ ብቻ ነው ልብ አድርጉ የምታንኳኩት። እስከዛ ድረስ እንዲህ ብላችሁ ቆማችኋል ማለት ነው። ለማንኳኳት ሞክር ይከፈታል የሚል ነገር አለ ወይም በር ላይ ቆምና ስንወጣ ካገኘን ወይ መተ ነበር እንደናስ የለም ስንወጣ ብናገኝ አላንኳኳም ብለን አልፈን እንሄዳለን ማለት ነው። ብቻ አንኳኳ ይከፈታል። ይታለ እስከዛሬ አንኳኳ። ብዙዎቻችን የማይሆን ነገር ነው የምናንኳኳው። የምንጠይቀው የማይሆን ነገር ነው። በግልጽ የምናቀው ፍርሃታችን ነው። በግልጽ የምናቀው ወደፊት ምን አይነት ክፉ ነገር እንደሚገጥመን ነው። በግልጽ የምናቀው ጓደኞቻችን እንደሚክዱን ነው። በግልጽ የምናቀው ሀገራችን ልትፈርስ እንደሆነ ነው። በግልጽ የምናቀው መለያየታችን ነው። ስለዚህ አንኳክተናል። ስለዚህ ተከፍቷል እና ስንገባ ደግሞ ጉድ ሰሩ እንላለን። እያንዳንዳችን ራሳችንን ነው ጉድ የሰራን። ስለዚህ እንዲቀየር ትፈልጋለህ? ፈጣሪ የሰጠን ብቃት የምትፈልገውን ምንም እንኳን ዙሪያህን የምትፈልገውን ነገር ለማሳካት አንዲት ፕሩፍ የሚያደርግ ነገር ባይኖርም አንተ ግን መሻቴ ይህ ነው ብለህ በግልጽ አስቀምጥ። እኔ በጣም ማስታውሰው እነዚህን ሞመንቶች እየራበኝ ነው እንደዚህ ያስቀመጥኩት። መሻቴ ይህ ነው ብዬ ሳስቀምጥ 5 ወር ስራ ፈልጌ አጣሁ። ከዛ አንድ ኢሜል ጻፍኩኝ። በበጎ አድራጎት አገለግልበት የነበረበት አንዴ ልጆ አሁን ቸግሮኛል ስራ ካለ ስላቸው ግባ ነው ያለው። በአንድ ኢሜል ማለት ነው። አያችሁ በጎነት ለምን ያገለግላል? በጎነት በክፉ ጊዜ መሻገሪያ ድልድይ ይሆናል አይደል? ስለዚህ ዛሬ ባላችሁ ጊዜ ባላችሁ ጊዜ፣ ገንዘብ ባላችሁ ጊዜ፣ ዕውቀት ባላችሁ ጊዜ፣ ጉልበት ባላችሁ ጊዜ ከወር ላይ ጊዜያችሁን ቀንሱና ለምን ተጠቀሙበት? በጎ ነገር ለማድረግ። ነገ የሚገጥማችሁን ዝቅታ ማሳለፊያ ድልድይ ይሆናል።